ገንዘብ ሞቲቬት ያደርጋል። ማኒ ድሪቭን ወይም ፌም ድሪቭን የሆኑና በቀዳሚነት ወይም በዋነኝነት ድራይቭ የሚያደርጋቸው ፎርስ ገንዘብና ፌም የሆነና አብዛኛውን ጊዜ ኢምፓክት ድሪቭን የሆኑ ዩቲዩበሮች ገንዘብ ለመስራትና ያንን ነገር ለማስቀጠል በጣም ሲቸገሩ ይታያል። ይሄንን በሚመለከት ምን ሀሳብ ትሰጣለህ? ምን ትመክራለህ? በጣም የሚገርም ፕሮዳክት ሰርተሽ ያ ፕሮዳክት ታውቆ አንቺ ሳትታወቂና ፕሮዳክቱ ታውቆ አንቺ ስትታወቂ ያለው ልዩነት በጣም ከፍተኛ ነው። ምን ያህል ጊዜ ፈጀብህ አንድ ስኪል ለመገንባት? 10 ቢሊዮን በሚሰራና 1 ሚሊዮን ብር በሚሰራ ሰው መካከል ያለው ልዩነት የእውቀት ጋፕ ነው ብለክ ነበር። ያቺን እውቀት ጋፕ ለማግኘት እኔ እንደራሴ መጀመሪያ ወደ ውስጥ ልመልከት ወይስ ወደ ውጭ ልመልከት? ይሄ በዚህ ሳምንት የተሰራ ነው ምናምን ብሎ የሆኑ ሚሊዮኖች ሲያሳየው ወሬው ተቀየረ ማለት ነው። ሲቀየር ያስታውቃል፣ ፊቱ ያስታውቃል። ደንግጦ ምናምን ነው ሁላ ያየ። የሆነን ነገር ፈልገኸው ወደኸው ስትሰራ ጊዜው ራሱ አይታወቅም። የማትወደው ነገር ከሆነ ማትፈልገው ነገር ከሆነ እንዳልከው ታቋርጠዋለህ። እሺ፣ መጀመሪያ ጥያቄ ቅድም ስታነሳ በጣም ፈሪ ሰው ነበርኩ ብለህ ነበር። ሞር ማይንድ ሴት ላይ ፎከስ ስለማደርግ ነው እና ከዛ በአንዴ ደግሞ ወደ ሆስት ማድረግ ምናምን ስራ ወዲያው አለብኝ እና እንዴት ነው ላይክ ልትቀይር የቻልከው ራስህን እና ምን ኮስት አድርጓል? እሺ፣ 3 ጥያቄዎችን ነው የጠየቅሽኝ። የመጀመሪያው ፍርሃት ምንድነው ኮስት ያደረገኝ ነገር? ስራዬን አጥቻለሁ፣ ሰዎችን አጥቻለሁ፣ ገንዘብ አጥቻለሁ። ማደግ ያለብኝን ያክል እንዳላድግ አድርጎኛል። ከዛ ሁላ ተጨማሪ ደግሞ ኢሞሽናሊ ጠንካራ እንዳልሆን አድርጎኝ ነበር በሰዓቱ። እነዚህ አሁንም ማስታወሳቸው ናቸው። ነገር ግን በቦታው ላይ የሚሰማኝ ስሜት ደስ አይልም ብቻ ሳይሆን ይዘሽው ገብተሽ እቤት የሚሰማኝ ስሜት ደግሞ ይበልጣል። እነዛ ሁላ ነገሮች መደራረባቸው ምንድነው እያመጣብኝ ያለው ነገር? ያንን ነበረ ሪያላይዝ ማድረግ የፈለኩት። ፍርሃት መሆኑን እራሱ አላውቅም ነበር። ይልኝታ ይመስለኛል አንዳንድ ጊዜ አለማወቅ ይመስለኛል። አይ ስለማላውቀው እኮ ነው ይሄንን ነገር፣ እሱ እኮ ብዙ ኤክስፒሪየንስ ስላለው ነው ምናምን እል ነበር። ግን ፍርሃት መሆኑን አንደርስታንድ ሳደርግ በአንድ ሌሊት ምናምን አይደለም የተቀየረው። ግን ከራሴ ጋር ተስማማን። አንዳንዴ ስምምነት ያስፈልጋል። በቃ ፈሪና አዎ ፈሪና፣ ደሃነ ሙልጭ አልክ ደሃነ ብሎ ራስን ማሳመን ያስፈልጋል። በሰዓቱ ያንን ያደረኩት። በቃ ትፈራለህ? አዎ። መቀበል የመጀመሪያው ስቴፕ ያደረኩት መቀበል። በቃ ፈሪ ነኝ። ኦኬ፣ ከዚህ ፍርሃት እንደወጣ ምን ላድርግ? እንደሌላው ሰው መድረክ ላይ ወጥቼ አይደለም የዘለልኩት ወይንም ሌላ ነገር አይደለም ያደረኩት። ኮንፊደንሴን የሚገነባልኝ ነገር ነው ማድረግ የጀመርኩት። ስለዚህ የዛ ሰዓት የመጀመሪያው ኮንፊደንሴን እንዲገነባልኝ መንገድ የነበረው ማውቃቸውን ሰዎች ስለኔ ያላቸውን መልካም ነገር እና ደግሞ እንዳስተካክለው፣ ይሄ ነገር እኮ ብታስተካክለው የሚሉትን ከቅርብ ያሉ ሰዎች መጠየቅ ነበር እና ትልቅ የቴራፒ ሴሽን ነበረኝ እኔ ያንን ነገር ማድረጌ ማለት ነው። ከሰዎች ጋር ስናወራ አንዳንድ ጊዜ የምናወራውን ነገር መጠንቀቅ መቻል አለብን። እንደ ቀልድ የሚሰነዘር ነገር ዋጋ ያስከፍላል። እኮ ፈሪ ስለሆነ ነው እንደዚህ የሚያደርገው የምትባለዋ ነገር ያ ሰውዬ ይዞት ገብቶ ይተኛባታል እና ዋጋ ያስከፍለዋል። እንደ ቀልድ ነው ግን ያልናት። ስለዚህ ከማን ጋር እንደምናወራ ምን እንደምናወራ ያን ሁላ ነገር ማሰብ ይፈልጋል እና ያንን ነበር የቀየርኩት። ስለዚህ የምጠይቀውን ጥያቄ አስተካከልኩኝ። ስለኔ ሰዎች ጋር ያለውን ነገር ማወቅ ነበረብኝ የዛ ሰዓት። ያንን ካደረኩኝ በኋላ ኔክስት ስቴፕ ስፖርት። ለዛ ነው ሰውነቴ እንደዚህ የሆነው። ስፖርት ራሱን የቻለ የሚሰጥሽ ኮንፊደንስ አለ። ሌላ ሰው ላይክ ካንቺ የተሻለ አቅም የሌለው ካንቺ የተሻለ ምንም ነገር የሌለው መጥቶ ሲያወራ ቦታ ለመስጠት ትጀምሪያለሽ። እዛ ጋር ታግለሽ የምትመጪበት ነገር የሚሰጥሽ ተፈጥሯዊ የሆነ ነገር አለ። እንደዚህ በቃላት አይነገርም፣ ልገልጸውም አልችልም። ግን ያንን ነገር ዴቨሎፕ እያደረግሽ ትሄጃለሽ። የሆነ ሰዓት ላይ አቅቶሽ የነበረ ነገር
ያንን ብረት ስታነሹ እዛ ቦታ ላይ ስትሆኚ የሚሰጥሽ ሜንታሊ ራሱ ስትሬንግዝ አለ ለወንድም ለሴት ያገነባል። ሶስተኛ ኢንቫይሮንመንት ቀየርኩኝ ሙሉ ለሙሉ ከተወለድኩበት ካደግኩበት ምናምን አዲስ አበባ ነው ተወልጄ ያደግኩት፣ ግን ከዛ ሰፈር ወጥቼ ሌላ ቦታ ላይ መኖር ጀመርኩኝ። ስኖር ግን የተመቸ ኑሮ አይደለም። የመጀመሪያ ቤት በ2,000 ብር ነው የተከራየሁት። አፈር ቤት ነው፣ አፈር ባፈር ነው፣ 2 በ2 ነች ምናምን ገብቼ ተኛለሁ። ለመተኛት ነው የምገባው እዛ። ስወጣ ግን ጽድት ብዬ በቃ ከራሴ ጋር ለራሳችን መስጠት ያለብን ቫልዩ አለ። ከዛ በኋላ ግን እያደገ ሄደ። ኦቨርናይት አይደለም የተቀየረው፣ በጊዜ ሂደት ነው። ከዛ የምታገኛቸው ሰዎች ደግሞ ለአንቺ ያላቸው አመለካከት የዛ ሰዓት ደግሞ ይቀይርሻል። ምንጊዜም ከተመለከታችሁ የሚንቃችሁ የሚያውቃችሁ ሰው ነው አይደለ? ከዛ ደግሞ በደንብ የሚያውቅህም አይደለም የሚንቅህ፣ ያለህን አቅም የሚጠራጠር ሰው ነው የሚንቅህ። ኧረ እኮ የትም አይደርስም። አንዳንዴ ደግሞ ሰዎችን መብለጥ ማለት ይሄ ሀቅ የሆነ ነገር፣ ሰዎችን መብለጥ ስንጀምር የእነሱን ስንፍና እናጋልጣለን። ስለዚህ ያ ሰውዬ ስንፍናውን ማመን ስለማይፈልግ ምን ያደርጋል? ይስባል። ከዚያ የሆነ ደረጃ ላይ ስትደርስ እንደ እኮ ጓደኛዬ ነበር ምናምን ብሎ ያወራል። እኔ ስለገጠመኝ ነው። ከኛ ሰፈር እኮ አንተ ነህ ተሽለህ ምናምን ያለኸውና እንትን ከሆነ ነገር ብታረግ ተብሎ ይደወልላቸዋል። ስትደርሺ ነው ግን ስታሸንፊ ነው። ስለዚህ ከራስሽ ጋር መስማማት ያሉብሽ ነገሮች ይኖራሉ። ያንን ያደረኩትኝ እኔ የመጀመሪያው። ወደ ቻይልድሁድ ትራማ ስንመጣ እንዴት ምን አደረግከው ነው? አርምሞ እና አንዳንድ ነገሮች አርምሞ ስልሽ 10 ቀን ከዚህ በፊት አውርቼዋለሁ። ማን ያዘዋል ጋር ምናምን የቀረብኩኝ ሰዓት ተናግሬው ነበር። 10 ቀን ምንም ነገር ሳላወራ ከራሴ ጋር ነበር የነበረው ግንኙነት እና ካምፕ ውስጥ ነበረ ገብቼ የነበረው። የዛ ሰዓት ላይ ራሱን የቻለ ይሄ ሴንሴሽናል የሚባል ኤክስፒሪየንስ አለ። ያ ምንድነው? ሜዲቴት ስናደርግ ሰውነታችን ላይ የሚሰሙን ስሜቶች አሉ። አንዳንድ ጊዜ ቁጭ ብላችሁ እስኪ ፊታችሁን ስታስቡት የሆነ ነገር የሄደባችሁ ይመስላችኋል፣ ቁንጥጥ ያደርጋል ምናምን እና ለዛ ምላሽ አለመስጠት ነው። ስሜት ደግሞ የሚከማቸው ሳይንቲፊካሊ ሰውነታችን ላይ ነው። ይሄ ኔጌቲቭ የሆነ ስሜት ነው ሰውነታችንን የሚያሳምመን። ስለዚህ ያንን ማራገፍ ነበረብኝ። በነዛ 10 ቀናት በጣም ከፍተኛ ትግል ነበረ። ብዙ ነገር የዛሬ 10 ምናምን ዓመት የሆነ ሰው እየገላመጠች ትዝ ይልሻል። የሆነ ቦታ ላይ ሰው ያደነቀህ ነገር ትዝ ይልሃል ምናምን በዛ ሰዓት ላይ እና ምላሽ አለመስጠት ነበረ። ምላሽ ባለመስጠት ውስጥ ግን አንዳንዴ ምን አለ መሰላችሁ፣ ፈጣሪ ስራውን ሲሰራ አይናገርም፣ አያሳይም። ግን የሆነ ሰዓት በቃ ራስሽን ተሽሎሽና ከዛ ነገር ወጥተሽ ታገኘዋለሽ። በጣም የሚያስፈራሽ የሚያስደነግጥሽ የነበረ ነገር ከዛ ተላቀሽ ታገኘዋለሽ። ፕሮሰሱ ራሱ ይመራሻል ወደዛ እና መጨረሻ ላይ ከዛ ነገር ወጥተሽ ነው የምታዩና ከሰው ጋር የሆነ ሰው ስታዩ የሚያናድድሽ ምናምን የነበረ ኔክስት ላይ ስታዩ ምንም አይመስልሽም። የት ሄደ? በቃ በማናውቀው መንገድ ፈጣሪ ገብቶ ስራውን ይሰራል እና ሰሬንደር ማድረግ ያሉብን ነገሮች ይኖራሉ። አይ ቲንክ ያንን ነበረ ያደረኩት። ሶስተኛ ዲስፕሊን። ሁሌ አይደለም እኮ ተዝናኝ የተባልሽው፣ ሁሌ አይደለም ከነዛ ሰዎች የሚውሉበት ቦታ ዋይ የተባልሽው። በቃ አለ ቦታ አለ። አንዳንዴ ራስን መሸለም ያስፈልጋል። የሆነ ነገር ስትሰራ ኦኬ በቃ ይሄን ነገር አድርጌያለሁ ሰው ሴሌብሬት ላድርግ። ሴሌብሬት ስታደርጊ ግን ያለሽ እንዳለ አውጪው ማለት አይደለም። እዛ ቦታ ላይ ሄደሽ ለራስሽ ከራስሽ ጋር ዴት ውጭ አንዳንዴ ያስፈልጋል። ለወንድ አይመከርም፣ ለሴት ሚታይም የሚባል ነገር አለ። ሞር ሴቶች ኢሞሽናል ናቸው። ወንድ ደግሞ ሄዶ ታግሎ ምናምን ሲመጣ ነው ውጤት ያንን ነገር ፊልም የምናደርገው። ተፈጥሯችንም ይለያያል። ከሆነ እድሜ በኋላ ደግሞ ይመስለኛል
ሴቶች ሞር ራሳቸውን እያዳመጡ ትሪት እያደረጉ ምናምን በሄዱ ቁጥር የበለጠ ፍሬያማ እየሆኑ ይሄዳሉ እንጂ እየታገሉ ስለሄዱ አይደለም ውጤታማ የሚሆኑት። ወንድ ደግሞ በቃ ሄዶ አሸንፎ ምናምን ሲመጣ ነው ተፈጥሮ የሰጠን ነገር ማለት ነው። ስለዚህ ከራስሽ ጋር በቃ ቆንጆ ራት ጋብዣት፣ ራስሽን ከራስሽ ጋር ጊዜ አሳልፊ። ግን የሆነ ነገር ሰርተሽ ያ ምን ይሰጥሻል? ቦታው ላይ በቃ አይ ዲዘርቭ ይሄን ነገር ዲዘርቭ አደርጋለሁ። ሰርተሽ ነው ያመጣሽው፣ ዝም ብለሽ ሄደሽ አይደለም። ከዛ በኋላ ደግሞ ፓተርን አለ አእምሯችን የሚሰራበት፣ ቅድምም አንስቼዋለሁ። ያ ፓተርን ምንድነው? ሰርተሽ ማግኘት፣ ካገኘሽ በኋላ ራስሽን መሸለም ፓተርን ይሆናል። ልክ ስልካችንን የምንከፍትበት ፓተርን አለ አይደለ? ያ ፓተርን ካልተሰጠው አይከፍትም ስልኩ። ልክ እንደዛው የሆነ ነገር ለማድረግ ራስሽን የምትገነቢበት የሆነ አይነት ፓተርኖች መገንባት ትጀምሪያለሽ። ስለዚህ የሆነ ሰዓት ሳታውቂው እዛ ማይንድ ሴት ውስጥ እዛ ስታተት ውስጥ ራስሽን ታገኘዋለሽ። ታገኛቸው ሰዎች፣ ታወሪያቸው ሰዎች፣ እያንዳንዱ ነገር ይሄ ነገር በሶስቱም ተብሏል። ማህበረሰብ ወይንም እንደ ሀገር ልጄ የምትውልበትን ንገረኝ፣ ያንተ ማንነት እነግርሃለሁ። ወደ መጽሐፍ ቅዱስ ስንሄድ ከጠቢብ ጋር የዋለ ጠቢብ፣ ከሰነፍ ጋር የዋለ ግን ሕይወቱ ይላል አይደል? ወደ ሳይንሱ ደግሞ ስንሄድ አንተ የ5 ሰው ውጤት ነህ። አካባቢ ላይ ያሉ 5 ሰዎች ናቸው። ሁሉም የሚያወራው ስለ ኢንቫይሮንመንት ነው። ስለዚህ ኢንቫይሮንመንትሽ ምን ይመስላል? ኢንቫይሮንመንታችሁ መቀየር ካለን በቃ ቀይረው። አንዳንዴ ዋጋ ያስከፍላል። የምታጣቸው ሰዎች ይኖራሉ። ሶ ጀስት ዱ ኢት። እሺ፣ አመሰግናለሁ። የኔ ጥያቄ በዋነኝነት አብርሃምን ይመለከታል። ዩቲዩብ ላይ 2 አይነት ዩቲዩበሮች አሉ ብዬ አስባለሁ። መኒ ድሪቭን ወይም ፌም ድሪቭን የሆኑና በቀዳሚነት ወይም በዋነኝነት ድራይቭ የሚያደርጋቸው ፎርስ ገንዘብና ፌም የሆነና ከዛ በመቀጠል ደግሞ ኢምፓክት ድሪቭን የሆኑ ሰዎች። አብዛኛውን ጊዜ ኢምፓክት ድሪቭን የሆኑ ዩቲዩበሮች ገንዘብ ለመስራትና ያንን ነገር ለማስቀጠል በጣም ሲቸገሩ ይታያል። ሶ ይሄንን በሚመለከት ምን ሀሳብ ትሰጣለህ? ምን ትመክራለህ? ኢምፓክት ድሪቭን በቀዳሚነት ኢምፓክት ድሪቭን ሊሆኑ ዩቲዩበሮች። ቴንክ ዩ። እኛ ስንሰራ እንደ ቢዝነስ ነው የምንሰራው። ኢምፓክቱ አለ፣ ያንን ኢምፓክት እንጠብቃለን። ዋናው ሁላችንም ተስማምተንበት የምንሄድበት መንገድ አለ። ግን ሲሰራ እንደ ቢዝነስ ነው። ያ ማለትን ማለት ነው ኢፈርት ይፈልጋል። ኢምፓክቱን ነው የምፈልገው ግን ካልክ ገንዘብ ላይመጣ ይችላል። ስለዚህ ገንዘብ የሚመጣበትን መንገድ ደግሞ ማሰብ አለብህ። አሁን የኛ ስራ ኤዱኬሽናል ኮንተንት ገንዘብ አያመጣ። እንዴት ገንዘብ እንዲያመጣ ላድርገው? ገብተዋል አይደለ? ሶ በዋናነት ያደረግነው ነገር ምንድነው? ቪዲዮዎቹ እንዲታዩ ነው ያደረግናቸው እኛ። ስለዚህ ኢምፓክት እንዲያመጣ የምትፈልግ ከሆነ የምትሰራውን ስራ አድምተህ መስራት። ያ ማለትን ማለት ነው የሆነ ሰው እየዘፈነ የሆነ ነገር እያደረገ ጀስት ኢንተርቴንመንት የሆነ ነገር በአንድ ቀን ላይክ 500,000 1 ሚሊዮን ምናምን ሊታይ ይችላል። በዛ አለመደናገጥ። ገብተዋል? እዚህ ጋር ያለው ኦዲየንስ ሎያል የሆነ ኦዲየንስ ነው። እዛ ጋር ያለው ግን ንፋስ ነው የወሰደው፣ ባለበት ኢሞሽን ነው የተነዳው። ኢንተርቴንመንት ባለንበት ሁኔታ ላይ የተመሰረተ ነው። አንዳንድ ጊዜ በቃ አሁን የምሰራበት ታይም ነው ብለህ በቃ ሰግጠህ የሆነ ነገር ላይ በገባህበት ታይም ላይ የሆነ ሰው ኢንተርቴን ሊያደርግ ሲመጣ ትመልሰዋለህ። ሐሳቤ ገብተዋል አይደለ? ስለዚህ ወደ ዩቲዩብም ስትመጣ ፐርሰናሊ አንተ መስራት የምትፈልገው ከሆነ ኢምፓክት ድሪቭን የሆነ ነገር ነው የምፈልገው ካልክ የሆነ ሜንቶር ያዝ። ያ ሜንቶር ገንዘቡ እንዴት እንደሚመጣ የሚሰራ ሄዶ ማስታወቂያ የሚያሰሩ ሰዎችን የሚያነጋግር እያንዳንዱን ነገር የሚያስጨርስ ኦፕሬሽናል ነገሮችን የሚከታተል። ሐሳቤ ገብተዋል አይደለ? ለምሳሌ አሁን አንደኛው ከዚህ በፊትም አንስቼዋለሁ። አሁን ስንሰራ ኤዱኬሽናል ኮንተንት አይታይም አይደለ?
ስለዚህ እንዲታይ ምንድናቸው ምክንያቶቹ? የመጀመሪያው ነገር ኮንተንቱ ነው። ኮንተንቱ የሚታይ መሆን አለበት ኦፍ ኮርስ። ከዛ በፊት ግን ሰውየው እንዲያየው በቃ ወደ ቪዲዮ የሚያስገባ ቴምኔል ያስፈልገዋል። ለአንድ ቪዲዮ ያው ግራፊክ ዲዛይነሩም እዚሁ አለ 12 13 አንዳንዴ 20 ቴምኔል እንሰራለን ለአንድ ፖድካስት። እኔ ኢምፓክት ድሪቨን ነኝ ብዬ አንድ ብቻ ሰርቼ አላቆምም። ካልታየ ምን ትርጉም አለው? ስለዚህ እንዲታይ በተለያየ አይነት መንገድ መግባት መቻል አለብን። አንደኛው እሱ ነው። ሁለተኛ ሎንግ ፎርም ኮንተንት እንዳልኩ አይታይም። ስለዚህ የሚታየው ሾርት ፎርም ነው አይደለ? ሎንግ ፎርሙ 1 ሰዓት ተኩል ከሆነ 50 ሾርት ፎርም አውጣለት። ከአንድ ቪዲዮ ስንት ነው የሚወጣው? አንዳንዴ 30 አንዳንዴ 70 አንዳንዴ 120 በሳምንት የምናወጣበት ጊዜ አለ። 1 ሚሊዮን ምናምን ይታያል ሾርት ፎርም። ባይ ዘ ዌይ ከቲክቶክ ከሾርት ፎርም ኮንተንት 10% ነው ወደ ሎንግ ፎርም የሚሄደው። 1 ሚሊዮን ከታየ በእርግጠኝነት 100,000 ይታያል ዩቲዩብ ላይ። ሾርት ፎርሙ ካልታየ ያኛው አይታይም። ስለዚህ እዛ ላይ የሚሰሩ ሰዎችን ሃየር ማድረግ ይፈልጋል። ግዴታ አንተ እዛ ላይ መሆን አይጠበቅብህ። ትንሽ ጊዜ ሊያታግልህ ይችላል ወደሆነ ደረጃ እስከሚደርስ ድረስ ማለት ነው። ከዛ ግን በቃ ሰው አሳይን ማድረግ ነው። ታዲያ ይሄ ሁላ ሰው እሺ ቪዲዮ ኤዲት ማድረግ ተማረ ምናምን፣ ሰው ስራውን ካልሰጠነው ማን ይስራው? አንተም እንድታድግ ጊዜ እንዲቆጠብ የምትፈልገውን ኢምፓክት እንድታመጣ ባለሙያዎችን መቅጠር፣ በባለሙያ ማመን ያስፈልገዋል። መጀመሪያ መጠየቅ የምፈልገው አብሪሽን ነው። አብሪሽ ብዙ ጊዜ ቪዲዮዎችን በደንብ አያቸዋለሁ። በጣም አሪፍ ነው ስትጠይቃቸው ምናምን በጣም ምርጥ አድርገህ ነው የምትጠይቃቸው። እንደውም እኔ የምፈልጋቸውን ጥያቄዎች ናቸው የምትጠይቃቸው። በጣም አሪፍ ነው፣ ተመችቶኝ ነው ማየው። ሰብስክራይበርም ነኝ እና በጣም አሪፍ ነው የምሰራቸው ስራዎች። እኔ ልጠይቅ የምፈልገው ነገር ምንድን መሰለ፣ ብዙ ስኪሎች አለኝ ብለኝ ነበርና እነዛን ስኪሎች በምን ያህል ጊዜ አመጣቸው? አሁን ለምሳሌ እኔ ዩቲዩብ ላይ ለመስራት ኢቭን ወደ 1 አመት ከ6 ወር ምናምን እየወሰደብኝ ኤቭሪ ሲንግል ዴይ እማራለሁኝ። የአንተን ቪዲዮዎች አለው፣ የእሱንም አያለው፣ ሌሎችም ክሬተሮች አሉ፣ የእነሱን በደንብ አያለሁ፣ እስካሁን ድረስ አያለሁ። እንደዚህ አሪፍ አጋጣሚ ሳገኝ ነው እንጂ የመጣሁትኝ። ከዛ በኋላ እንዴት ነው እነዚህን ስኪሎች ልታመጣቸው የቻልከው? እንዴት ነው በምን ያህል ጊዜስ ፈጅቶብሃል ይህንን ስኪሎችን ለማዳበር? ወይስ ጎን ለጎን ነው? አሁን ለምሳሌ ቪዲዮ ኤዲቲንግ ብቻውን ብዙ ጊዜ የሚወስድ ነው። እኔ ብዙ ጊዜ ወስዶብኛል፣ ይቅርታ አድርግልኝና ብዙ ጊዜ ወስዶብኛል። ስለ ዩቲዩብም ለማወቅ ብዙ ጊዜ ወስዶብኛል። ገብቷል? እሱም ብቻ አይደለም፣ ካሜራ መልመድ አለ፣ ማሳሳት አለ፣ ኤዲቲንግ አለ። እኔ ነኝ ኤዲት ማድረገው፣ ሁሉንም ነገር ምሰራው እኔ ነኝ። አሁን ገና መጀመሪያ አካባቢ ነኝ። 20 ሰው ነው የሚያየኝ፣ ትንሽ ሰው ነው የሚያየኝ። ከሆነ ጊዜ በኋላ ቫልዩ ሲጨምር የምሰጣቸው ቫልዩ ነው ዋናው። ለምሰራው ነገር ቫልዩ ነው ዋናውና ያንን ቫልዩ ለመስጠት ደግሞ የኔ እውቀት መጨመር አለበት አይደለ? ላይክ የእናንተን ቪዲዮ እያየው እየተማርኩ የምስመጣ በደንብ እንትን አረጋለሁና ምን ያህል ጊዜ ፈጀብህ አንድ ስኪል ለመገንባት? እነዚህን ስኪሎች እዚህ ለማድረስ ምን ያህል ጊዜ ፈጀብህ የሚለው ጥያቄ ነው ያለኝ። እነዚህን ሁላ ስኪሎች እንዴት ለመድካቸው? የመጀመሪያውን ስጀምር የጀመርኩት ላይትማን ሆኜ ነው እና ላይትማን ሆኜ ደግሞ በፊት ላይትማን የሰርግ ምናምን ሲሰራ እጃችሁ እስከሚቃጠል እስከሚደነዝዝ ፓውዛ ይዛችሁ ምናምን ነው የምቆሙት። ከዛ ካሜራማኑን እየተከታተልክ ምናምን ነው የምትሰራው። 3 ወር እንደዛ ሰራው የመጀመሪያውን ስራ። ከዛ እሱን እየሰራው ማታ ማታ ፎቶ ኤዲቲንግ ለማመዳለሁ። ስራ የሌለ ቀን ቁጭ ብዬ አያለሁ ሲሰሩ። ከዛ የመጀመሪያ ፎቶ ቤት ነበር የተቀጠርኩትኝና ስራው በጣም ከባድ ነው። ምን መሰላችሁ? የኪቦርድ አለ አይደለ? የኮምፒውተር 1 ቁጥርና 3 ቁጥርን መንካት ነው።
ከባድ ነው። ያ ነበረ ስራው እና በዛ ነበር ደሞዝ የሚከፈለኝ። 1 ቁጥር ማለት ብርሃን መጨመር ነው፣ 3 ቁጥር ብርሃን መቀነስ ነው። ከዛ ኢንተር ትነካለች፣ ፎቶ ፕሪንት ሆኖ ይወጣል። እና ያንን የሚያሳየኝ ሰውዬ ወይም እዛ ቤት የነበረው ማለት ነው 1 ወር 1 እና 3ን ለማሳየት ይከለክለኛል እንዳልነካ እጄ ምናምን ስዘረጋ እየመታኝ ምናምን ማለት ነው። እና እልህ ነው በቃ ወደ ኔክስት እንዲሄድ ያደረገኝ። እሱ እዛ ጋር ላይት ሲያስተካክል እኔ ገብቼ ፎቶ ኤዲቲንግ ኮርሶችን ወስዳለሁ፣ እማራለሁ፣ እሞክራለሁ። የተበላሸ ፎቶ ሲመጣ ቁጭ ብዬ ያንን እያስተካከልኩኝ እሄዳለሁ። የተበላሸ ፎቶ እሱን አድሳለሁ። በአንድ ጊዜ የተገነባ አይደለም። ነገር ግን ይሄ ሂደቶች ነገሮች ይመሩሃል ወደሆነ ነገር። ከዛ ከሱ በላይ እዛ ቤት ውስጥ ፎቶግራፈር ሆንኩኝ፣ ቪዲዮ ኤዲት ማድረግ ጀመርኩኝ፣ እንደገና ደግሞ ፎቶ ኤዲት ማድረግ ጀመርኩኝ። 3ቱን ስራ አንድ ላይ መስራት ጀመርኩኝ። ደሞዜ ግን ከሱ በታች ነበረ ይከፈለኝ የነበረው ማለት ነው። እና በጣም እልህ ያዘኝ። ይሄ ሁላ ነገር እየሰራው እንዴት ከሱ በታች 1 እና 3 እየነካ ሰው 1 እና 3 ነክቶ ይከፈለዋል ባይዘው። እና በቃ አናደደኝ። ከዛ መልቀቂያ እንትን ስል 300 ጨምርልሃለሁ ምናምን አለ። ሌላ ንዴት ከዛ ቤት ወጣው ማለት ነው። ስወጣ ግን ለራሴ የገባሁትን ቃል ነበር። በቃ ኢትዮጵያ ውስጥ ኮንተንት ክሪኤተር አሉ ሲባል ስሜን ማስጠራት አለብኝ። ስለዚህ ቁጭ ብዬ ከራሴ ጋር ተፋጥጬ ማጥናት መማር ምናምን ጀመርኩኝ። ከዛ ፍሪላንስ አደርጋለሁ፣ እሰራለሁ፣ ቤት ሆኜ የሆነ ነገር ሞክራለሁ። በሂደት ነው ነገሮች እየተገነቡ የሄዱት። ከዛ በኋላ ገንዘብ ሞቲቬት ያደርጋል እና የሆነ ነገር ስትሰራ ገንዘብ ሲመጣልህ ያችን ስትይዝ፣ ከዛ ቆይ እስኪ ይሄንን ልሞክር ስትሞክር የተሻለ ገንዘብ ሲመጣልህ፣ ከዛ የሆነ ችግር ሲያጋጥምህ ከዚህ በፊት ቆይ እስኪ ይሄንን ለምን በፎቶሾፕ አልሰራውም ብለህ ትገባለህ። ሊሰራልህ ይችላል። ካልሰራልህ ደግሞ ሌላ ትሞክራለህ። ነገሮች በተለያየ አይነት አንግል እየሞከርኩኝ መሄዴ ነው እነዚህን ሁላ ስኪሎች እንዲመጣ ያደረገኝ። ወደ ሳውንድ የገባሁትኝ ድምፅ ተበላሽቶ ነው። ሰርግ ተቀረጸና ድምፁ ጠፋ እና ሙሽራው ሽጉጥ አወጣብኝ። ሪል ስቶሪ ነው የምነግራችሁ። ምን ላድርገው? ከዛ የካሜራው ላይ የነበረ በካሜራው የገባ ድምፅ ነበር። ድምፅ ለብቻ ነው ሪከርድ የሚደረገው ሰርግ ሲሰራ። ካሜራው ላይ ያለውን በቃ ተፈላሰፌ። እዛ ሰዓት ኤአይ የለም፣ ኢንሃንስ የሚያደርግ ምንም አይነት ሶፍትዌር ምናምን አልነበረም። የዛ ሰዓት አውዳሲቲ የሚባል ነበረ፣ እንደገና ኤፍኤል ስቱዲዮ ምናምን፣ ብቻ የሆኑ ነገሮችን ቁጭ ብዬ በአንድ ሳምንት ውስጥ ያንን ሰርግ አስተካከልኩ። አይ ችግር ነው መፍትሄ እንድትሰጥ የሚያደርግ። ከዛ በኋላ ነው ወደ ሳውንድ የገባሁትኝ እያለ ወደ ቪዲዮግራፊ። ከዛ 3 ዓመት ሲኒማቶግራፊ ተማርኩኝ። ያ 3 ዓመት የተማርኩትኝ ደግሞ ቤዛ ሲያዘኝ ማለት ነው። የሆኑ ትንንሽ የተጠረቃቀሙ እውቀቶች ነበሩ። ከዛ እዚኛው ጋር መማሪ ደግሞ የበለጠ ደህና ነገር ሰጠኝ። ያንን ይዤ ወደ ገበያው ገባው። ሰው ውጤታማ እንደሆነ አደረገኝ። ስጠቀልልልህ የትኛውንም ነገር ሁሉንም በአንዴ ልጀምረው ካልክ ትበታተናለህ፣ ፎከስ አይኖርህ። አንዱ ነገር ላይ ፐርፌክት ሁን፣ እሱን ያዘው፣ በሱ የሆነ ገቢ ይምጣልህ። አሁን ያለንበት በፊት ብዙ ሰውም እንደዚህ አልገባም ወደ ዘርፉ እና ኦፖርቹኒቲው አለ የመሞከር። ትንሽ ነገር ስታስተካክል የሆነች ኮምፒውተር ላይ ወይ በፔንት ላይ በፊት ይሰራ ነበራ። የሆነ ነገር ስትሰሩ ዋው ምናምን ይባላል። አሁን እንደዛ የሚባል ነገር የለም። የተሻለ ነገር ይዘህ ትቀርባለህ፣ አቀርብም ነው። ስለዚህ አንዱ ነገር ላይ በደንብ አድምተህ መስራት፣ ከዛ እሱን ማስተር ስታደርገው ሌሎቹ ነገሮች እየጨመርክ ትሄዳለህ። ኤንድ ደግሞ የሆነ ነገር ላይ ማስተር ስታደርግ እና ገንዘብ ማግኘት ስትጀምር ሌላውን ቀጥረህ ታሰራለህ። ያ ሁሉም ላይ መጋጋጥ አይኖርብህ። በቅድሚያ አመሰግናለሁ ስለተሰጠኝ እና እዚህ ድረስ መታችሁ። ምክንያቱም ቪዲዮአችሁን ማየት እንችላለን፣ ዩቲዩብ ላይ ማየት እንችላለን፣ ግን ነገር ባይን ይገባልና ብላችሁ መታችሁ አካል ስላገኛችሁን እናመሰግናለን። አመሳደር ስለመጣችሁ። ቀጥሎ ወደ ጥያቄ ስመጣ መጀመሪያ ላብሽ ነው።
ገራሚ ገስቶችን ታመጣለ ዩቲዩብ ፖድካስት ላይ እና እንዴት ነው የምታገኛቸው? ማለት ቲክቶክ ላይ አይታዩም፣ ሌላ ዩቲዩብ ላይ አይተናቸው ማናቃቸው ሰዎች ነው፣ ግን ብዙ ነገር ላይ የሰሩ ሰዎች ናቸው እና የምታመጣቸው ምግብ ዘርፍ ላይ የሚሰሩ ሌላ ቢዝነስ ላይ ያሉ ሰዎች ምናምን ነገር ናቸው እና እንዴት ነው ገስቶች የምታመጣቸው የሚለው ነው። ሁለተኛው ኮመን ነው፣ ለሁለታችሁም ነው። ስለ ፐርሰናል ብራንድ ምን ታስባላችሁ? ፐርሰናል ብራንድን ቢውልድ ማድረግ ለእናንተ እንዴት ነው ፕሮሰሱን ታስረዱ? አመሰግናለሁ። እሺ እንግዶቹን 90% የሚሆነው ኔትወርክ ነው፣ ኔትወርኪንግ። ከዚህ በፊት እንዳልኩሽ ብዙ ቦታዎች ላይ ሰርቻለሁ። ስለዚህ እነዛን ሰዎች መቼ እንደሚጠቅሙኝ እኔም መቼ እንደምጠቅማቸው አላውቅም፣ ግን ሁሌ የሆነ አይነት ግንኙነት አለ። እንደዋወላለን፣ እናወራለን አለ ብቻ የሆነ ኮኔክሽን የማይጠፋል። በተለያዩ ቦታዎች ላይ እንገናኛለን እና ያ ነገር እዚህ ቦታ ላይ ሲሆን ኦኬ ኒውትሪሽን ላይ መስራት ስፈልግ ማን ቢመጣ ነው ይሄንን ነገር ሊያሟላ የሚችለው? እየሰራበት ያለ ውጤት እያመጣ ያለ ስለምታውቂውም ደግሞ ትጋብዣዋለሽ ማለት አይደለም። ስለዚህ እነዛን ሰዎች መጀመሪያ ላይ እንፈልጋለን። ከዛ በኋላ መጀመሪያ ማቃቸውን ሰዎች ነው በዛ ነገር የተመሰገኑ እዛ ነገር ላይ ያሉ ሰዎች፣ ያ ነው የመጀመሪያው። ሁለተኛው ሪሰርች እናደርጋለን። ሪሰርች ስናደርግ ለምሳሌ አሁን ኔክስት ዊክ ላይ የሚወጣ የእንቅልፍ ዶክተር አለች እና እንቅልፍ ተቸገርኩኝ። ከችግሬ ነው የምነሳው። እንቅልፍ ብዙ ጊዜ ይመስለናል አይደለ? በቃ ጠንክረ ስራ፣ እንቅልፍ እንዳተኛ ምናምን ይባላል፣ ብዙ ሞቲቬሽኖች። እኔ ማቃቸው በጣም ሰቃይ የነበሩ ተማሪዎች በደንብ የሚተኙ ቀን የሚያጠኑ ናቸው። ፕሮዳክቲቭ የሆኑ ሰዎች ማቃቸው እኔ በደንብ የሚተኙ ናቸው። ጤናማ ሰዎች ማቃቸው የሚተኙ ናቸው። እኔ ግን የሰማሁትኝ በዛኛው አንግል ነው እና ማታ አመሻለሁ እስከ 8 ሰዓት እስከ 9 ሰዓት 2 ሰዓት ምናምን ነው በቀን የምተኛው። አንዳንድ ጊዜ 1 ሰዓት ምናምን የምተኛበት ጊዜ ነበረ እና ሳየው ፕሮዳክቲቭ አይደለሁም፣ ይደክመኛል። ቀን ላይ ማይሆን ሰዓት ላይ እንቅልፍ ያጣጥለኛል። ቡና ብጠጣ በቃ ምንም ጠብ የሚል ነገር የለም እና ይሄ ነገር ምንድን ነው ምክንያቱ ብዬ ወደዛ ሄድኩኝ። ሪሰርች ሳደርግ ኢትዮጵያ ውስጥ ያለችው አንድ ነች እንቅልፍ ላይ የምትሰራ። እሷም የምትሰራው ሪፈር እየተደረገ ነው ከተለያዩ ሆስፒታሎች ሪፈር ተደርጎ ነው እሷ ጋር ሄደው አሁን ምንድነው ስሊፕ አፕኒያ ምናምን የሚባል ማንኮራፋት። በማንኮራፋት የተፋታ ሰው አለ፣ ፍቅረኛው ሌሊት እያየችው የሚያጣላ አይመስልም አይደለ? ግን እሱም ለካ ችግር ነው። አንዳንድ ጊዜ ከተመለከታችሁ የሆኑ ሰው ትንፋሽ ይስብና ተኝቷል እኮ ግን መቆራረጥ አለው ብሎ ይስብና ጸጥ ይላል ሰውየው እና ለሚያየው ሰው ያስደነግጣል። ምንድነው ምክንያቱ? እንደዚህ አይነት ነገሮችን ማወቅ ፈለኩኝ። ስለዚህ ሪሰርች ሳደርግ ኢትዮጵያ ውስጥ አብዛኞቹን በኔትወርክ ከዛ 10% ምናምን የሚሆኑትን ደግሞ ሪሰርች ፐርሰናል ብራንድ። እሺ አሁን ባለንበት ጊዜ ቅድም ናቲ ያነሳቸው ነገሮች ነበሩ። ናትናኤል ዳዊት ለምሳሌ ከቴስላ እና ከኤለን ማስክ ማን ነው የሚታወቀው? ማን? ኤለን ማስክ። እሺ ስፔስ ኤክስ የሚባል አለው አይደለ? ከሱና ከኤለን ማስክ ማንን ነው የምናውቀው? ኢቭን ማህበራዊ ሚዲያ አካውንቱ ላይ ገብታችሁ የፎሎወር መጠኑን ብታዩ ስፔስ ኤክስ 300 ምናምን ሺህ አካባቢ ነው ያለው ፎሎወር። የሱ ፐርሰናሊ ግን ይበልጣል። እሺ የኢትዮጵያ ብሔራዊ ዲሞክራሲያዊ ሪፐብሊክ የቤተ መንግስቱ የፌስቡክ አካውንት አለ፣ የዩቲዩብ አካውንት አለ። የአብይ አህመድ የፌስቡክ እና የዩቲዩብ አካውንት አለ። የትኛው ነው ብዙ ፎሎወር ያለው? ኢትዮጵያ ውስጥ ባይዘዌ እንደ ጠቅላይ ሚኒስትር አብይ አህመድ ፐርሰናል ብራንዱን የገነባ ሰው አላየሁኝም። በዚህ 5 ዓመት በሚነሳቸው ፎቶዎች፣ ፕሬዘንት በሚያደርግበት መልኩ፣ ታሪክ አቀራረቡ፣
ፖለቲካውን ትተነው ማለት ነው እንደ ዲጂታል ዘርፉ ስናየው ራሱን በደንብ አድርጎ ነው የሚሸጠው። ታሪክ እንኳን ሲያወራ በልጅነቴ ኢማጂኔሽንን ሲያስረዳ እንደዚህ አድርጌ ለብሳለሁ እንደዚህ አደርጋለሁ ምናምን ሲል ህዝቤ እንዳለ ያንን ይከተለዋል። ፐርሰናል ብራንድ እንደዛ ነው እየተገነባ የሚሄደው። አሁን ባለንበት ጊዜ ምርት መሸጥ የምትፈልጊ ከሆነ የሆነ ነገር ማውጣት የምትፈልጊ ከሆነ ከምርቱ በላይ ሰውየው አንቺን ሊያቅሽ ይፈልጋል። በጣም የሚገርም ፕሮዳክት ሰርተሽ ያ ፕሮዳክት ታውቆ አንቺ ሳትታወቂና ፕሮዳክቱ ታውቆ አንቺ ስትታወቂ ያለው ልዩነት በጣም ከፍተኛ ነው። ስለዚህ ከቻላችሁ ፐርሰናል ብራንዳችሁን ገንቡት። ፐርሰናል ብራንድ ማለት ምን ማለት ነው? ሰው ስለ አንቺ ምን ያስባል? የሚገዛው እቃውን ሳይሆን አንቺን ነው። በዛም አለ በዚህ አንቺ ጋር ያለውን እምነት ነው የሚገዛው። በቃ ጥሩ ነገር ትሰጠኛለሽ ብሎ ካሰበ በዛም አለ በዚህም አለ እቃው መጥፎ ቢሆን እንኳን አንቺን ስለሚያምንሽ ያንን ነገር ይገዛል እና ምንም ጥያቄ የለው። አሁን አሪፍ ጌት ላይ ገብታችሁ ለመማር ፕላትፎርሙን ማመን አይጠበቅባችሁም። ምክንያቱም ናቲ የገነባውና የመጣበት መንገድ ነው። አንዴ እኮ አካውንትን ብታሳያቸው ጥሩ ነበር። ሁሉም ነበረ ከአንዳንድ የሚሰማራው። የሆነ ቀን ልናገር ተናገር። አንድ ወርክሾፕ እንደዚህ ልናዘጋጅ 3 ሆነን ሜቢ ካወቃችሁት ሶል ኢሜጅ እና ሲያየው እጥር ያለ ምናምን ምንም ጣጣም ማያበዛ ፈታ ብሎ ምናምን ነው የሚያወራው እና አላመነውም። በወር ይሄን ያልሰራለው ምናምን ሲል ማለት ነው ናቀው ምናምን ይሄ እቺ ደግሞ ምናምን እያለ ነው። ከዛ እንዲያምነው አካውንቱን የሆነ አውጥቶ የገቡትን እንትኖች አሳየው። ይሄው ይሄ በዚህ ሳምንት የተሰራ ነው ምናምን ብሎ የሆኑ ሚሊዮኖች ሲያሳየው ወሬው ተቀየረ ማለት ነው። ሲቀየር ያስታውቃል፣ ፊቱ ያስታውቃል። ደንግጦ ምናምን ነው ሁላ ያየው። ከዛ በኋላ ጥያቄው የሆነው እውነት ይሄን ነገር ማድረግ ይቻላል ትችላለህ አይደል? ኢትዮጵያ ውስጥ እንደዚህ ይቻላል ምናምን ሆነ ማለት ነው። ስለዚህ አንዳንዴ ማሳየት ያስፈልጋል ያለንን ነገር። ለዛ ነው ላይፍ ስታይል ኮንተንቶች የሚወደዱት። ሰው የሚፈልገውን ነገር ማየት ስለሚወድ ያንን ሰው ያምነዋል። ይሰማ ለዛ ነው። በመጀመሪያ ቴንኪዩ እያልኩኝ መታችሁ ሀሳባችሁን፣ ጊዜያችሁን፣ እውቀታችሁን ልታካፍሉን ስለመጣችሁ ቴንኪዩ እያልኩኝ የኔም ለአብሪሽ ነው። እኔ ለገሰ ነኝ። እኔ አብርሃምን አንተን ለመሆን ያሁን ነገሮችን ፖድካስት እንዲኖረኝ ፈልጋለሁ። የራሴ ፖድካስትም እንደውም ፖድካስት ጀማሪ ራሱ ምን ማድረግ አለበት የሚለውን ነገር እሱን ነክተልን ብታልፍና የአሁኑ ለገሰ አብርሃምን ለመሆን በአሁን ሰዓት ቢሆን መሴሾ ላይ ብዙ እንትን ብለካል። አሁን ያለነ ወጣቶች ብዙ አሁን እኔ 5 ዓመት ተቀጥረክ ልክ እንዳንተ ሰርተክ የአሁኑ አብርሃም ሊደረስ ብባል እንጂ አቁሜ 10ን ትቼ አቁሜ ወደ ሌላ ነገር ጠፍ ብዬ ምሰራ ይመስለኛል። እና የአሁኑ ግን አብርሃም ልጅ ያለ አሁን በእኛ እድሜ በ20 እድሜ ላይ ሆኖ እነዚህን ፖድካስቶች ሊሆን ይችላል እነዚህ አሁን ያለበት አቺቭ ነገር ላይ ለመድረስ ምን ነገሮችን ቢያደርግ ትመክረዋለህ? ቀላል የሚመስል ከባድ ጥያቄ። የመጀመሪያው ነገር የሆነን ሰው መሆን አይጠበቅብህም። የራስህ የሆነ ከለር አለ። በራስ መንገድ ነው የምታድገው እና አሁን ላይ ኮንሲስታንሲ ነው ውጤት እንድታመጣ የሚያደርግ። በዛ ውስጥ ዲሲፕሊን ስላለ ማለት ነው እንድትቀጥል የሚያደርግ ዲሲፕሊኑ ነው። ዲሲፕሊን ካለ ኮንሲስታንሲው አለ ባይ ዲፎልት። ሁለቱን እንለያያቸዋለን አይደለ? ዲሲፕሊን፣ ኮንሲስታንሲ፣ ሪዚሊያንስ ምናምን አንደኛው ነገር ላይ ከሰራን ሌሎቹ ባይ ዲፎልት ይኖራሉ። ጸንተን የማንቆምበት ምንም ምክንያት አይኖርም። ስለዚህ አንተ የራስህ ምንድን ነው የምትፈልገው ነው የመጀመሪያው ነገር። ራሴን የምጠይቀው ያንን ነው። አሁን ላይ ሆኜ በአንተ እድሜ ብሆን የጠየቅኩትም የዛኔ እሱን ነበር። አብርሃም ምንድን ነው የምትፈልገው? ምን ማድረግ ነው የምትፈልገው? የት መድረስ ነው የምትፈልገው? ሰው ከፍላጎት ይነሳል ብዙ ነገር። ኢቭን ገርልፍሬንድ አለህ የለህም? ያላችሁ ሰዎች እሷን ለማግኘት የሚወስደው ጊዜ አለ አይደለ? ሜቢ 30 ደቂቃ ይሆናል። ካገኛችኋት በኋላ በወንዶች ላውራው ብዬ ነው። ካገኛችኋት በኋላ ደግሞ 3 ሰዓት 4 ሰዓት አብራችሁ አሳልፋችሁ ከ30 ደቂቃው ሊያጥርባችሁ ይችላል።
የሆነ ነገር ፈልገው ወደኸው ስትሰራ ጊዜው ራሱ አይታወቅህ። የማትወደው ነገር ከሆነ ማትፈልገው ነገር ከሆነ እንዳልከው ታቋርጠዋለህ። ስለዚህ ረጅም ርቀት ለመሄድ ቶሎ ውጤት ለማምጣት በፖድካስትም በምንም የመጀመሪያው ነገር ምንድነው የምፈልገው? ባይከፈለኝ እሰራዋለሁ ወይ? ራሴን የጠየኩትኝ እሱን ነው። ይሄን ነገር ባይከፈለኝ እሰራው ነበር ወይ? ያንን ስጠይቅ ከዛ በፊት ከሰዎች ጋር ተገናኝቼ አወራለሁ። ካሜራ የለም። ከዚህ የባሰ በጣም ከባድ ጥያቄዎች ጠይቃቸዋለሁ። ምክንያቱም ማወቅ እፈልጋለሁ። የሆነ ነገር ለማወቅ ያለኝ ፍላጎት ነው ወደዚህኛው መንገድ ያመጣኝ። ስለዚህ ምንድነው የምፈልገው የሚለውን ማየት ነው። ከዛ ውጪ አንድ ጓደኛዬ አለና ስለ ኮንሲስታንሲ እያወራን በጣም ብዙ ነገር እየጀመረ ያቋርጣል። ከዛ የዛሬ 2 ዓመት ነው ያገባው። ልጅ ወለደ እና ሲያው ያድጋል ልጁ ማለት ነው። ከቀን ወደ ቀን ይጨምራል፣ ምግብ ይጨምራል። ማቋረጥ ፈለገ እና ኦኬ ለካ ግዴታ ሲሆንብህ ያንን ነገር ታደርገዋለህ። የሚቋረጥ ቢሆን ያቋርጠው ነበር። ይጠይቃል ሁሌ በየቀኑ አንተ የሚጠይቅህ ነገር በየቀኑ የሚያሳድግህ አስገዳጅ የሆነብህ ነገር ያንን ካገኘህ ወደድክም ጠላህም ታድጋለህ። አሁን ለ20 ላይ 20ዎችን ለሚቀላቀል ሰው እንዴት ነው የምትመክረው? አሁን ሁሉንም ቦታ አይቶ የራሱን እኔ ነው የሚለውን ነገር ፋይንድ አድርጎ ፈልጎ እንዲያገኝ ነው የምትመክረው ወይስ የሆነ ነገር ይዞ ያ ነገር መጨረሻ እንደሚያደርስ ወይ እንደሚሳካል ወይም ደግሞ እንደማይሳካል ይዘው ተከትለ ሄደ ነው ቼክ ማድረግ ያለብህ? አሁን ለምሳሌ አንተ የዛኔ 12 ዓመት ከመቀጠሪ በፊት ፖድካስት እንደሚሳካል ታውቀው ነበር ወይ? አሁን እናት ደግሞ አፕወርክ ላይ እንደዚህ ታዋቂ እንደምትሆን ይሄን ብር እንደሚሰራ ታውቀው ነበር ወይ? ለ20ዎችን ለሚቀላቀል ሰው ብዙ ነገር ሞክሮ ለኔ የሚሆነኝ ይሄ ነው ብሎ ፈልጎ ማግኘቱን ነው የምትመክረው ወይስ ጀስት በዚህ ላይ ሊስራበት ጊዜው የዚህ ነገር ነው ይሄ ነገር በደንብ ሰርቼበት በዚህ ነገር ሊቀጥል? ቲያትሪካል አርት ተምሬያለሁኝ እና 99 ነጥብ አምጥቼ ነው ያለፍኩት እና የዛ ሰዓት ኢትዮጵያ ውስጥ አለ የተባለ አክተር ሆናለሁ ብዬ ለራሴ ደምድሜ ነበር። በዛ ቢሆን ላይክ የዛኔ በቃ ማቀው የነበረ ወይ በአክቲንግ ወይ በሆነ ነገር ምናምን ብቻ ይሳካልኛል። አሁንም እኮ ተሳክቶ እኮ አይደለም። የሰው ልጅ ፍላጎቱ አያልቅም። ቢያልቅ ኖሮ አሁን ማርስ ምናምን እየሄዱ ነው አይደል? እዛ ድረስ አይኬድም ነበር። ፍላጎታችን አያልቅም። ፍላጎት ደግሞ ቢያልቅ መኖር ትርጉሙን አታገኘው። ሁሉን ነገር ብታቅ ለምን ትኖራለህ? ገባ? ሂደቱ በራሱ እያስተማረን ነው የሄደው። እኔ ፐርሰናሊ ሂደቱ ነው እያስተማረኝ የሄደው። አንዱን ስሞክር ወደ አንዱ ናቲ እንዳለው ነው ብዙ ነገር ነው የሞከር ነውና በነዛ ሁላ ነገር ውስጥ ያለፍንበት መንገድ ነው እዚህ ጋር ያደረሰው። አሁንም ካለችው ኤክስፒሪየንስ ነው ሼር እያደረግኩ ያለሁት። ኢቭን ስለመቀጠር ማን ነው አንስተሃል አይደለ? ይሄን ያህል ጊዜ ተቀጠር ምናምን አይደለም፣ ግን ፈልገው በቃ ከቻልክ ጎበዝ አለቃ ጋር ተቀጥረ ስራ፣ ውጤታማ የሆነ በቃ በደንብ የሚሰራ በደንብ ገንዘብ ሜክ የሚያደርግ ቤተሰቡ ጋር በደንብ ጥሩ የሆነ ሰው፣ ያንን ሰው ሮል ሞዴል አድርግ። ባይዘው የሮል ሞዴል ችግር ነው ያለን እንደ ሀገር። ሮል ሞዴል የምናደርገው ሰው እያጣን ነው አሁን ላይ። እንደምንለው ሰው የለም። ሜቢ አሁን ቲክቶከር እየሆነ ነው እንደ እንትና እያለን እየሄድን ያለ ነው። ከዛ ደግሞ እንደ ቤተሰብ የቤተሰብ ሮል ሞዴል ደግሞ አለ። እናታችን ልትሆን ትችላለች፣ አባታችን ሊሆን ይችላል፣ ታላላቆቻችን ሊሆኑ ይችላሉ። እነዛን ማጣት የሚያስከፍለን ዋጋ አለ። ቤት ውስጥ በጣም ቶፕ የሆነ በቃ የተሳካለት ወንድም ካለ ሮል ሞዴልህ ነው። ገባ? ጠንክሮ በመስራት ከልጅነት ጀምሮ ያንን ሰው ያየው። ለዛ ነው እኮ ባይዘው የሀብታም ልጅ ገንዘብ መስራት ለሱ ልክ ውሃ እንደመጠጣት ነው። በቃ ሄዶ ያደርገዋል። ለምን? ከልጅነቱ ጀምሮ ስለገባለት። ስለዚህ ከቻልክ በቃ በጣም ጎበዝ የሆነ ውጤታማ የሆነ ሰው ጋር ትንሽ ጊዜ ተቀጥረ ስራ ከመጀመር በፊት ካልጀመርክ፣ እየሰራህ ከሆነ ደግሞ ከነሱ ጋር ፓርትነር አድርግ። አቅርባቸው ወይ ቅረብ አንተ ወደነሱ። ብዙ ነገር ያስተምሩሃል። ያ ማለት ግን ልውሰድባችሁ በሚል ሳይሆን
ከመስጠት መሆን መቻል አለበት። የትኛውም ሰው ሲጠየቅ ደስ አይለው። መስጠት ነው ሁሌ ውጤት የሚያመጣል። በሰጠነው ልክ ላይመጣ ይችላል ከዛ ሰው፣ በሌላ ግን ዞሮ ይመጣል። ስለዚህ ስናጠቃልለው ገና እዚህ ጋርም ገና እየተጀመረ ነው። ለምሳሌ አሁን እንደ ፕላን በዚህ ዓመት 1 ሚሊዮን መግባት ነው የኔ አሁን ፕላን። በዚህ ዓመት ሳይሆን 6 ወር በዩቲዩብ ማለት ነው ፖድካስት እየተሰራ በጣም አሰልቺ ነው ባይዘው፣ ግን በቃ ተችሏል። ኢትዮጵያ ውስጥ ብዙ በሚሊዮን የደረሱ ሰዎች አሉ። ብዙ የተቻለ ነገር አለ። ሞክር፣ ስራ፣ ሂድ። በቃ ከወደክ ትማርበታለህ። እና መውደቅ የሚባል ነገር ደግሞ የለም። አንድ ሰው ተሸንፍ ያለው የሚለው ሲያቆመው ነው እንጂ እየተማርክበት ነው የምትሄደው። አሁን ኤንኤልፒ ላይ አንድ የሚባለው ነገር ስህተት የሚባል ነገር የለም። ትምህርት ነው ያለው ሁሌ። የሆነ ነገር አልተሳካም ትማሪበታለሽ፣ የሆነ ነገር አልሆነም በዛ ነገር የተሻለ ኤክስፒሪየንስ እያለህ ነው የምትሄደው። ቴንክ ዩ። በሚሰራና 1 ሚሊዮን ብር በሚሰራ ሰው መካከል ያለው ልዩነት የእውቀት ጋፕ ነው ብለክ ነበር። ያቺን እውቀት ጋፕ ለማግኘት እኔ እንደራሴ መጀመሪያ ወደ ውስጥ ልመልከት ወይስ ወደ ውጭ ልመልከት? እሱን ወደ ሁለቱም መመልከት የለብንም። ወደ ውጭም እሱ ጋር አይደለም መልሶ ያለው ከፍላጎት ነው። የትኛውን ነው የምትፈልገው? ለየትኛው ነው ዋጋ የምትከፍለው? ዋጋ መክፈል ካልቀረ የቱ ጋር ነው ዋጋ መክፈል የምትፈልገው? አዎ ሊያስለቅስህ ይችላል፣ ግራ ሊያጋባህ ይችላል፣ መንገዱ ይጠፋብሃል። የሆነ ሰዓት ላይ ለ10 ሺህ ብሩም መንገዱ ይጠፋብሃል፣ ለ1 ሚሊዮኑም ይጠፋብሃል መንገዱ። እና የዛ ሰዓት ምንድን ነው የምታደርገው? ምኑን ከምኑ ነው የምትጨብጠው? አሁን ያቺ ሞመንት ሀምብል ታደርግሃለች። አለማወቅህ፣ አለመድረስህ፣ ካንተ በላይ የሚሰጥ አካል እንዳለ ስታቅ፣ ካንተ በላይ እውቀት ያለው ሰው እንዳለ ስታቅ፣ ለመጠየቅም ኢጎ ይዘህ። አሁን ኢጓችን ነው ትልቅ መከራ የሆነብን፣ እኔ እኮ የምንላቸው ነገሮች ማለት ነው። ስለዚህ ከዛ ለመላቀቅ መጀመሪያ ላይ ምንድን ነው የምፈልገው? ለዛ ለምፈልገው ነገር ዋጋ ለመክፈል ዝግጁ ነኝ ወይ? ያ ማለት ወደ ውስጥ ተመልከት ማለት ምን ማለት ነው? ብዙ ሰው ወደ ውስጣችሁ ተመልከቱ ሲባል ወደ ልጅነት ነው የሚሄደው። ኦር ደግሞ ይሄ ነገር ይገባኛል አይገባኝም ምናምን። ገንዘብ ባይዘው ሲስተም ነው፣ ምንም ሌላ እንትን የለው። ብዙ ሰው እንትን የሚላችሁ ከላይ ተሰጥቷችሁ ወይንም ምንም እንደዛ የሚባል ኮምፕሊኬትድ የሆነ ነገር የለው። ገንዘብ ሳይንስ ነው። ያንን ሳይንስ መረዳት ነው የሚጠበቅብህ። ሳይንሱ ምንድነው የምትሰጠው? ምን ችግር ትፈታለህ? ለዛ ነገር ደግሞ ስንት ነው የምታስከፍለው? ፌር የሆነ ሰውየው ደስ ብሎት ሊከፍል የሚችለው ነገር ምንድን ነው? ያ